والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. يا الله باروچوي የልቦና ባለቤቶች ሆይ አላህ ተባረከ ወተዓላ ያዛችሁን በሙሉ በመታዘዝ የከለከላችሁን በሙሉ በመከልከል ለአኺራችሁ ስንቅ ያዙ። በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። የላከላችሁን መልእክተኛ ተከተሉ። አላህ ያወረደላችሁን መጽሐፍ እወቁ፣ ተግብሩ። የሰው ልጆች አላህ ተባረከ ወተዓላ ያወረደላቸውን መመሪያ ቁርአንን እስካልተከተሉ ድረስ ከእንስሳት የተሻለ ሁኔታ እንደማይኖራቸው አልፎ ሁሉ ከእንስሳት የበለጠ የሳቱ የጠመሙ እንደሚሆኑ ቁርአን ላይ ተነግሯል። ቁርአን ውስጥ ከአሁን ቀደም ያለፉ ክስተቶች፣ ሁኔታዎች በሙሉ ተዘርዝረዋል። ወደፊት ሊከሰቱ ሊፈጠሩ የሚችሉ ነገሮችም ተነግረዋል። በመካከላችን ሊፈጠሩ የሚችሉ ሊገጥሙን የሚችሉ ጉዳዮችም ህግጋቶቻቸው በሚገባ ተብራርተዋል። ቁርአንን የህይወት መመሪያው ያደረገ ጥሩና መጥፎውን ለይቶ ማወቅ ይችላል። ዱንያ ላይ ከጥመት አኺራ ላይ ከእሳት መዳን ይችላል። ቁርአንን መሪው ያደረገ ሰው መቼም መንገድ አይስትም። ወዳጅና ጠላቱንም ለይቶ ያውቃል። እነሆ ቁርአን ስለ ዲን፣ ስለ ዱንያ፣ ስላለፉ ስለሚመጡ ነገሮች ሁሉ ነግሯልና ቁርአን ከነገረን ነገሮች አንዱ ስላለፉ ህዝቦች ታሪክ፣ ስላለፉ ህዝቦች እምነት፣ ጥሩና መጥፎ ባህሪና ሁኔታቸው በብዛት ነግሮናል። ከየትኛውም ህዝብ በላይ ቁርአን የነገረን ታሪክ ቢኖር የአይሁዶችን ታሪክ ነው ቁርአን የዘረዘረልን። የነቢያት ጠላት፣ የሰላም ጠላት፣ የነቢያት ገዳይና አራጅ የሆኑ ስራቸው ጦርነት የሆነ የሰው አውሬ ስለሆኑ አይሁዶች ስለ ጸባያቸው፣ ስለ እምነታቸው፣ ስለ እስላምና ሙስሊሞች ከነሱ ውጪ ስላሉ ሰዎች እንዴት እንደሚያስቡ በምን መልኩ ከነሱ መጠንቀቅ እንዳለብን አላህ ተባረከ ወተዓላ ቁርአን ላይ ዘርዝሮልናል። ይሄ ሁሉ የሆነው እንድናውቃቸው፣ እንድንጠነቀቃቸው፣ እነሱ በሄዱበት መንገድ ከመሄድ እንድንድን፣ መቼም ለእስላም ተኝተው እንደማያድሩ ኸይር እንደማያስቡ ሙሉ ምድርን ቢችሉ መቆጣጠር፣ ማተራመስ፣ በደም ጎርፍ መሙላት ዓላማቸውና ፍላጎታቸው እንደሆነ አውቀው የሰው ልጆች እንዲጠነቀቋቸው ቁርአን ስለ አይሁዶች እጅግ በጣም ብዙ ብሏል። አይሁዶችን ቁርአን የጠቀሳቸው በማውገዝ መልኩ ነው። አንድ እንኳ የቁርአን አንቀጽ ላይ አይሁዶችን አላህ ተባረከ ወተዓላ አመስግኖ አድንቆ አልተናገረም። ነቢያትን ማስቸገራቸውን፣ ነቢያትን መግደላቸውን፣ አላህ ላይ መቅጠፋቸውን፣ አስቸጋሪ ህዝቦች መሆናቸውን፣ አላህ ተቆጥቷቸው ከነሱ ውስጥ ወደ ዝንጀሮ ወደ ከርከሮ የቀየራቸው ሰዎች መገኘታቸውን፣ የአላህን ተባረከ ወተዓላ ህግ ላለመተግበር ዘዴ የሚዘይዱ ብልጠትን የሚጠቀሙ ተንኮለኞች መሆናቸውን እንጂ አላህ የተናገረው ቁርአን ላይ ስለ አይሁዶች ጀብድ ትልቅነት አልተነገረም። ከጊዜ በኋላ የመጡ ከእነሱ ጋር የሆነች ጥቅም የምታገናኛቸው ሰዎች ስለ አይሁዶች ተናገሩ እንጂ ከዛ በኋላ ከሙሳ በኋላ የመጡ ነቢያት ሁሉ የአይሁዶችን አስቸጋሪነት ነው የተናገሩት። በኒ እስራኤሎችን የበኒ እስራኤል ዝርያዎችን ፍርዓውን ያሰቃያቸው ስለነበረ ከዚህ እንዲወጡ ብሎ አላህ ሙሳን ላከላቸው። ለረጅም ጊዜ ታግለው ተቸግረው ዱዓ አድርገው በአላህ ፈቃድ የተለያዩ ተአምራቶችን አሳይተው እየተሰቃዩ እየተበደሉ ያሉ የእስራኤል ልጆችን ለማዳን ሙከራ አድርገዋል። ከጊዜ በኋላ በአላህ ፈቃድ ባህሩን አላህ የብስ አድርጎላቸው በኒ እስራኤሎችን ይሁድነን ባይ ሰዎችን ይዘው ሙሳ ከግብፅ በሰላም ወጥተዋል። ከፍርዓውን ስቃይና ግፍ መከራ አድኗቸው ከዛ በፊት ተደርጎ ማይታወቀውን ባህርን የብስ ሜዳ አድርጎላቸው ጌታ አላህ ካዳናቸው በኋላ ከባህሩ ተሻግረው ብዙም ሳይቆዩ ያ ሙሳ ጅዐል ለና ኢላሃን ከማ ለሁም አሊሃ፣ ከሃዲነት፣ አመፀኝነት፣ ሞኝነት፣ አላህን ማስቆጣት ከደም ከስጋቸው የተዋሃደ ሰዎች ናቸው። ከፍርዓውን ድነው
ባህርን አላህ የብስ አድርጎላቸው ተሻግረው እንዳበቁ አላህን በማመስገን ይሄን ስላደረገልን ለአላህ ምን እናድርግ በማለት ፋንታ ከባህሩ አለፍ እንዳሉ ከአላህ ውጪ ያለን ባዕድ ነገር ጣዖትን ሲያመልኩ የሆኑ ሰዎችን ሲያዩ ወደ ሙሳ ዞር ብለው ሙሳ ሆይ ለኛም እንደዚህ የሚመለክ አማልክት አድርግልን ፍጠርልን አሉ። ሙሳ አለይሂ ሰላም ተቆጡ። ለማንም ያልዋለውን ውለታ የዋለላችሁ አላህን ትታችሁ ሌላ አምላክ ፍጠርልን ትላላችሁ እንዴ? እናንተ አላዋቂ መሀይም የሆናችሁ ህዝቦች ናችሁ አሏቸው። ይህ ስር የሰደደ በሽታቸው አለቀቃቸው። የቆየም የቀጠለም ሙሳ አለይሂ ሰላም እነሱን ትተው ለሌላ ትዕዛዝ በሄዱበት ሙሳ እስኪመለሱ ድረስ ከወርቅ ጥጃ ሰርተው ማምለክ ጀምረዋል። ከራሳቸው ማምለክ አልፎም ሃዳ ኢላሁኩም ወኢላሁ ሙሳ ፈነሲ ብላ ይሄ ነው አምላካችሁ ሙሳ የሚለው ሳይሆን አላህ ሳይሆን የእናንተ ብቻ አምላክ ሳይሆን የሙሳም ጭምር አምላክ ነው። ሙሳ ረስቶ ነው። ሙሳ ይሄን ማምለክ ትቶ ነው። ረክሰው ፍጡርን እንስሳን ወደ ማምለክ ወርደው አላህ የመረጣቸው ያከበራቸው ሙሳንም ጭምር ወደዛው ጭቃ ለማስገባት ይሄ የእናንተ ብቻ ሳይሆን የኛ ብቻ ሳይሆን የሙሳም ጭምር አምላክ ነው። በእጃቸው የሰሩትን ከወርቅ የተሰራ ጥጃ ሙሳ አለይሂ ሰላም ለእናንተ የሚመች የሚያከብራችሁ ወደ አላህ የሚያቃርባችሁ ሀገር በይተል መቅዲስ ነው፣ ፍልስጤም ነው። ፍልስጤም አካባቢ ላይ ግን አምባገነን ግፈኛ በዳይ የሆኑ ህዝቦች አሉ። እነሱን ተዋግታችሁ ከሀገሩ አስወጥታችሁ በይተል መቅዲስ እንድትገቡ አላህ አዟችኋል አሏቸው ሙሳ። ለዚህ ለነቢያቸው ትዕዛዝ የሰጡት ምላሽ አንሷሮችና ሙሃጅሮች የመዲና ሰዎች ለነቢዩ ሙሐመድ አለይሂ ሰላቱ ወሰላም እንደሰጡት አይነት መልስ አልነበረም። አንሷሮችን የመዲና ሰዎችን ጂሃድ ስለማድረግ ነቢ ሲያማክሯቸው ያ ረሱላላህ እኛ የእስራኤል ልጆች አይሁዶች ለሙሳ እንዳሉት እኛ እዚሁ እንቀመጣለን፣ አንተ ሄደህ ከጌታህ ጋር ተዋግተህ ከተማውን ነፃ ስታወጣ እንመጣለን እንዳሉት አንልህም። አይደለም ሜዳ ላይ የለመድነው የብስ ላይ አይደለም ያለመድነው የማናውቀው ባህር ውስጥ እንኳን ገብታችሁ ጂሃድ አድርጉ ብትለን እናደርጋለን። ህይወታችንን ንብረታችንን ለርሶ ለዲን ለአላህ ሰተናል እንዳሉት አልነበረም የአይሁዶች መልስ። ምን አሉ? ቃሉ ያ ሙሳ ኢነ ፊሃ ቀውመን ጀባሪን ወኢና ለን ነድኹለሃ ሐታ የኽሩጁ ሚንሃ። ሙሳ ሆይ መኖሪያችሁ አድርጉት፣ ሂዱ እዛ ኑሩ ያልከን ሀገር ላይ ቤተል መቅደስ ላይ ፍልስጤም ላይ አምባገነን የሆኑ ሰዎች አሉ። ፍልስጤም ላይ የተለያዩ አምባገነን መሪዎች ተተካክተዋል። ከነ ሱለይማን በኋላ ብዙ ግፎች በደሎች ተፈጽመዋል። እነዚህ ሰዎች ጋር እኛ መዋጋት አንፈልግም፣ ሂድ አንተና ጌታህ ተዋጉ አሉ። እነሱ እስካልወጡ እኛ አንገባም። ይሄ እጅግ በጣም አስቀያሚ የሆነ የድርቅና ጥግ የደረሰ መልስ ነው። አላህ እስካዘዘን ድረስ የአላህ ነቢይ ከኛ ጋር እስካለ ድረስ እንሄዳለን፣ እንዋጋለን። አላህ ይረዳናል። የተቀደሰችዋን ምድር ከአምባገነኖች ነፃ ለማድረግ እንታገላለን አላሉ። ከዚያ ውስጥ ሁለት አላህ እሱን በማወቅ እሱን በመፍራት ጸጋውን የሰጣቸው ሰዎች ሂዱ በአላህ ተመክታችሁ ግቡ፣ እናንተ ስትገቡ እነሱ ይወጣሉ ቢሏቸውም ሙሳ ሆይ አትጨቃጨቀን ማለት በሚመስል መልኩ እኛም መቼም አንገባም እዛ ሂድ ከፈለክ አንተ አሏቸው። ይህኔ ሙሳ ቃለ ረቢ ኢኒ ላ አምሊኩ ኢላ ነፍሲ ወአኺ፣ እኔ የራሴንና የወንድሜን ጉዳይ እንጂ የሌሎችን ሰዎች ጉዳይ መቆጣጠር አልችልም፣ አምፀውኛል፣ አፈንጋጮች ሆነዋል ባሉ ጊዜ አላህ ተባረከ ወተዓላ በእነሱ ዙሪያ ብዙም አታስብ፣ እምቢ ባይ ፋሲቅ የሆኑ ህዝቦች ናቸው ብሎ አላህ ሙሳን ካጽናና በኋላ ደረቅ እምቢ ባይ አመፀኛ አደበ ቢስ የሆኑ አይሁዶችን ከአኼራ በፊት እዚሁ አላህ ቀጥቷቸዋል፣ ተቆጥቷቸዋል። ነቢያቸውን አልታዘዝም ሂዱ ወደ ተባሉት ሀገር አልሄድም በማለታቸው ምክንያት አላህ ተቆጥቷቸው ለ40 ዓመት በረሃ ላይ ምድረ በዳ ላይ እየተንከራተቱ የሚሄዱበት ጠፍቷቸው ዋልለው ተደናብረው ለ40 ዓመታት ቆይተዋል። በዚህ መሃል ሙሳ ሃሩን
ሞተው ዩሻዕ ከሚባል ነቢይ ጋር ወደ ቤተል መቅዲስ ገብተዋል። እዛም ቢሆን ሲገቡ አላህን ያወደሳችሁ ማረን እያላችሁ አንገታችሁን ዝቅ አድርጋችሁ ግቡ ሲባሉ መልእክተኛቸውን ላለመታዘዝ ድርቅናቸውን በተግባር ለማሳየት ሒጣ ጌታችን ሆይ ወንጀላችንን አራግፍልን ማረን እያላችሁ ግቡ የተባሉት ሒንጣ ያሉ ገቡ። እኛ ሒጣ አንፈልግም፣ ወንጀላችን እንዲራገፍልን አንፈልግም፣ ስንዴ ነው የምንፈልገው ያሉ ገቡ። ዝቅ ብላችሁ ለአላህ ተናንሳችሁ ግቡ የተባሉትን ደግሞ አይደለም እንደ ሰው ወደፊት ለፊት ቀና ብለው መሄድ ይቅርና በተቃራኒው ጀርባቸውን ሰጥተው ወደ ኋላ የሄዱ ገቡ። ታሪካቸው፣ ድፍረታቸው፣ ድርቅናቸው ነቢያትን ያደከመ አስቸጋሪ ህዝቦች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ከጦር ሜዳ የተገኘ ምርኮን ይበጃል ባሉት መልኩ ሲያከፋፍሉ አንዱ ሲተቻቸው ይሄ የአላህ ፊት ያልተፈለገበት አከፋፈል ነው ሲላቸው ተሰማቸው፣ አዘኑ። መለስ አሉና ግን ወንድሜ ሙሳ አላህ ይዘንለት ከኔ በላይ አዳ ተደርጎ ታግሷል። ወንድሜ ሙሳ አላህ ይዘንለት ህዝቦቹ ከኔ በላይ አስቸግረውታል፣ አሰቃይተውታል፣ አንገላተውታል። ሚያዛቸውን አልታዘዝም በማለት ተቃራኒውን በማድረግ አልፎ ተርፎ የሙሳን የራሳቸውን ስብዕና ክብራቸውን በመንካት ደረቆች ሐያ ቢሶች በመሆናቸው እርቃናቸውን አብረው እንደ እንስሳ ይታጠቡ ነበር። ሙሳ አደብ ሐያ ያላቸው ሰው ስለሆኑ ለብቻቸው ገለል ብለው እንጂ አይታጠቡም ነበር። ሙሳ እኮ ከኛ ጋር አብሮ ገላውን ማይታጠበው ሰውነቱ ላይ ሰው እንዳይበት ማይፈልገው እንከን ጉድለት በሽታ ስላለበት ነው አሉ። አብሯቸው ያልባለገ አብሯቸው ከሰው ልጅ ማይጠበቅን ነገር ያላደረገን ሁሉ ከሰውነት ውጭ የሚያደርጉ የሚያነውሩ በነውር የተሞሉ ሰዎች ናቸው። ፈበረአሁ ላሁ ሚማ ቃሉ። አላህ ግን ተባረከ ወተዓላ ነቢዩላህ ሙሳን እነሱ ከጠረጠሩት ነገር ሙሳ ወንጀለኛ ሳይሆኑ አጠራቸው። ውስጣቸውም ውጫቸውም ያማረ ሰው መሆናቸውን አላህ አስመሰከረላቸው። ገለል ብለው በእስላማዊ አደብ ንጹህ ህሊና አእምሮ ስርዓት ባለው ሰው መሰረት የታጠቡ ልብሳቸውን ያስቀመጡበት ድንጋይ ልብሳቸውን ይዞ እየተንከባለለ ጋጠ ወጦች እንደ እንስሳ አብረው የተላፉ የሚታጠቡበት ስፍራ ሄዶ ቆመ ድንጋዩ። ሙሳ አንተ ድንጋይ ሆይ ልብሴን አምጣ እያሉ ተከትለው ሄደው ድንጋዩ ከቆመበት ጋር ሲደርሱ እርቃናቸውን እንደፈለጉ የሚታጠቡ ሰዎች ሙሳ ሳይፈልጉ ወንጀለኛ ሳይሆኑ እዛ ቆመው አዩዋቸው። ለካ እኛንን በሽተኞች አሉ ባፋቸው ባይሉት። ሙሳ በሽታ ኖሮበት አካል ጉዳተኛ ሆኖ የሚደበቅ ነገር ኖሮበት አይደለም ለካ የሚታጠበዋል። ነገር ግን ከዚህም ሊማሩ አልቻሉም። አላህ ተባረከ ወተዓላ ለነሱ የመረጠውን የተቀደሰች ምድር ቤተል መቅደስን በነቢዩላህ ሙሳ በሃሩን መሪነት ግቡ ሲባሉ አልገባም ብለው አምፀው እምቢ በማለታቸው ምክንያትም ለ40 ዓመታት በረሃ ላይ ሲንከራተቱ ሲደናበሩ ቆይተው ኋላ ላይም በግድ በቀናት በሰዓታት ሊያልቅ የሚችልን ጦርነት አውቀው ከእምነታቸው ጋር እንዲገጥም 6 ቀን አቆይተው የቀፈፋቸው እንዳልገቡት ከዛ በኋላም ብዙ ጥፋት እንዳላጠፉት ከጊዜ በኋላ መላው ዓለም ሲተፋቸው ሲጠላቸው የኛ ሀገር ነው ብለው ሀገርን ወረው ፍልስጤምን የፍልስጤም ነዋሪዎችን ቤተል መቅደስን ማርከስ ላይ ይገኛል። ለነቢያቸው መታዘዝን የማያውቁ ሰዎች ናቸው። ላዳናቸው ነቢይ በአላህ ፈቃድ ብዙ ኒዕማን እንዲያገኙ ሰበብ ለሆናቸው ነቢይ ወአውረትና القوم الذين كانوا يستضعفون مشارق الأرض ومغاربها የግብፅን የለማ ምድር እስከነ ፍራፍሬው ምርቱ እሸቱ አወረስናቸው ይላል አላህ ተባረከ ወተዓላ። ችግርም አይችሉ ጥጋብም አይችሉ በሁለቱም ሁኔታ ላይ አላህን የሚያምፁ የሚያስቆጡ ሰዎች ናቸው። ከፈጣሪያቸው ከተንከባካቢያቸው ከረቡል ዓለሚን ከሀያሉ አላህም ጋር ቢሆን ያላቸው ሁኔታና ጸባይ ከዚህ የተለየ አይደለም፣ የባሰ እንጂ። አላህ ብቻውን ፈጥሯቸው ሳለ ከአላህ ጋር ሌላን አምልከዋል። ከወርቅ ጥጃ ሰርተው አምልከዋል። ዑዘይር የሚባል ተአምረኛን ሰው ይሄስ የአላህ ልጅ መሆን አለበት ብለው ዑዘይርን ከአላህ እኩል አምልከዋል። አላህ ተባረከ ወተዓላ ደሃ ነው ብለው ተናግረዋል። ኢነላህ ፈቂር
ወነሕኑ አግኒያ ብላ አላህ ድሃ ነው እኛ ሀብታም ነን። የሰው ልጆች ሆይ ሰደቃ ስጡ ለአኼራችሁ ይቀመጥላችኋል። አንድ ሰደቃ ስትሰጡ በ10 አባዝቼ አስቀምጥላችኋለሁ ሲል በታመመው አእምሯቸው ይሄን አዙረው ተረተው አላህ ድሃ ስለሆነ ነው ሰደቃ የሚጠይቀው አሉ። ወቃለት اليهود يد الله مغلولة አላህ ተባረከ ወተዓላ ሁለት እጆቹ ወደ ላይ የታሰሩ ናቸው። አላህ ቋጣሪ ነው፣ አላህ ስስታም ነው አሉ። ለምንድን ነው ከሰዎች ውስጥ ድሃ ያለው? ሁሉንም አላህ ሀብታም ለምን አላደረገም? አላህ እጁ ወደ ላይ የታሰረ ነው፣ ቋጣሪ ነው። የአላህን ሕክማ አያውቁም። የሚያውቁበት አቅልም ልቦናም የላቸውም። የሰው ልጆቹን ሁሉ ሀብታም ቢያደርግ ምድር በፈሳድ ትጥለቀለቅ ነበር። የገንዘብ አጠቃቀምን፣ አያያዝን፣ ጥጋብን ማይችሉ ሰዎች ስላሉ አላህ በጥበቡ ለሁሉም የሰው ልጅ የሚያስፈልገውን ያክል እሱ የሚፈልገውን ያክል ሳይሆን ለሱ የሚያስፈልገውን የሚበጀውን ያክል በሕክማው ይሰጣል። መላውን ዓለም ከሰው አልፎ ሌሎችን እኛ የምናውቃቸውም ማናውቃቸውም ፍጡራንን ያስተዳድራል፣ ያስተናብራል፣ ይረዝቃል። እነሱ ግን የልብ አይናቸው እውር ስለሆነ የአላህን ጥበብ አሻግረው ማየት ስለማይችሉ ከሰው ልጆች ውስጥ ደሆች አሉ፣ አቅመ ደካሞች አሉ። ስለዚህ አላህ ቋጣሪ ነው፣ አይሰጣቸውም። ከሪሙን ረሒሙን ማንም ጦሙን ማያድርበትን አላህን በስስታምነት የወሰፉ ሰዎች ናቸው። በዚህና በሌላም በሽታቸው እምቢባይነታቸው ምክንያት አላህ የረገማቸው በነቢያት አንደበትም የተረገሙ ህዝቦች ናቸው። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን ይላል ቁርአን። እነዚያ ከበኒ እስራኤሎች ውስጥ የካዱ ተረገሙ ይላል። በኒ እስራኤል የዘር ሐረግም አይሁድ እምነትም የእስራኤል ዝርያ ነኝ የሚሉ የያዕቁብ ዝርያ የሆኑ ግን የካዱት አይሁዶች ተረገሙ በዳውድ አንደበት በዒሳ አንደበት። ይሄም የሆነበት ምክንያት ዛሊከ ቢማ ዐሰው በማመጻቸው ምክንያት ወሰን አላፊዎች በመሆናቸው ምክንያት ነው ይላል። በዚህ ግፍና በደላቸው ከአላህ ጋር ከመልእክተኛው ጋር ከሙእምኖች ጋር አደብን በመጣሳቸው የመጣም አላህ ተባረከ ወተዓላ ረግሟቸው ቀልባቸው የደረቀ አኽላቃቸው የተበላሸ ሰዎች ናቸው። ውሸት ሙያቸው ነው። ሰዎች ላይ ከመዋሸት አልፈው ወየቁሉነ ዐለላሂ አልከዚበ ወሁም ያዕለሙን እያወቁ አላህ ላይ የሚዋሹ ሰዎች ናቸው። አላህ ያላለውን ብሏል የሚሉ፣ አላህ ያላደረገውን አድርጓል የሚሉ፣ አላህ ያልሆነውን ሆኗል የሚሉ ሰዎች ናቸው። ሐራምን፣ ግቦን፣ አራጣን፣ ወለድን አብዝተው የሚበሉ ገቢ ያስገኝልኛል ያሉትን ነገር ሁሉ ያለምንም ስነ ምግባር እምነት ሳይገድባቸው የሚያግበሰብሱ የሰውን ገንዘብ የሰውን ሐቅ በማታለል በማጭበርበር የሚበሉ ሰዎች ናቸው። ልባቸው ከነሱ ውጪ ላለ የሰው ዘር በሙሉ በተለይ ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ተከታዮች በጥላቻ የተሞላ ሰዎች ናቸው። ከነሱ ውጪ ሌላ የሰው ዘር አለ ብለው የማያምኑ ናቸው። ከአይሁዶች ውጪ ያሉ የሰው ልጆች የሰው ምስል የለበሱ እኛን ለማገልገል የተፈጠሩ እንስሳት ናቸው ብለው የሚያምኑ አሁንም ድረስ በይፋ የሚናገሩ ሰዎች ናቸው። የአላህ ፍጡራን ትክክለኛ ሰዎች እኛ ብቻ ነን። ከኛ ውጭ ያሉ በሰው ምስል ተፈጠሩ እንጂ የኛ አሽከሮች ናቸው፣ ለኛ አገልጋይ እንዲሆኑ የተፈጠሩ ናቸው። ስለዚህ ከኛ ውጭ ያሉትን መግደል አምላካችንን ማስደሰት ነው። ከኛ ውጭ ያሉ የሰው ልጆችን ደም ማፍሰስ ቁርባን ነው፣ ወደ አላህ መቃረቢያ ነው። ሕይወታቸውም ንብረታቸውም ለኛ ሐላል ነው ብለው የሚያምኑ ሰዎች ናቸው። ዛሬ ላይ ፍልስጤም ላይ የሚያደርጉትን መላው ዓለም ላይ ቢያደርጉ ቢችሉ ደስታቸውን አይችሉትም። የሚመኙ ሰዎች ናቸው። በሄዱበት ሁሉ የጦርነት ነጋሪት የሚገስሙ ሰዎች ናቸው። አቅም አንሷቸው እንጂ ሳይሆንላቸው ቀርቶ እንጂ የተበላሹ ምድርን የሚያበላሹ ህዝቦች ናቸው። ቃል መጠበቅ የማያውቁ ህዝቦች ናቸው። ከድሮ ጀምሮ ከአላህ ጋር የገቡትን ቃል ያፈረሱ ናቸው። ከነቢያት ጋር የገቡትን ቃል ያፈረሱ ናቸው። ከነቢ ሙሐመድ ዓለይሂ ሰላቱ ወሰላም ጋር በተደጋጋሚ የገቡትን ቃል ያፈረሱ፣ ከውስጥ ነቢን የተዋጉ ከውጭ ጠላትን የተጣሩ ሰዎች ናቸው። አሁን ባለንበት
ዓለም በተለያዩ ጥቅሞች በተሳሰረበት ዘመን እንኳ ከመላው ዓለም ጋር የገቡትን ቃል ኪዳን በማፍረስ ያገኙትን ያልተመቻቸውን ሁሉ በይፋም በድብቅም የሚገድሉ የሚዘርፉ ዱር ላይ ከሚኖር እንስሳ የባሰ ስርዓተ ቢስ የሆኑ ህዝቦች ናቸው። ነቢዩላህ ዒሳን ዓለይሂ ሰላም ገደለን ብለው አፋቸውን ሞልተው ኮርተው የሚናገሩ በሚያሳፍር ተግባር እንኳን ማያፍሩ ሰዎች ናቸው። ሐያ የሚባል ውስጣቸው ላይ የሌለ ሰው አጥፍቶ ያፍራል፣ አንገቱን ይደፋል፣ ራሱን ይወቅሳል። እነሱ ግን ነቢያትን ገድለው ሴቶችን ገድለው ሕፃናትን ገድለው ገደለን ብለው በጀብድ የሚያወሩ ሰዎች ናቸው። ኡዕቡሩል መዲና መዝመት ወደምትፈልጉት ከተማ ሂዱ፣ አዛውንቱን፣ ሴቱን፣ ሕፃናቱን፣ ልጃገረድን፣ አራስን ግደሉ፣ መዲናዋን በደም ሙሉ የሚል የመጽሐፋችን የተቀደሰ መጽሐፋችን የሚሉት ውስጥ ጥቅስ የሚያነቡ ሰዎች ናቸው። ጦርነት ላይ እንኳ አይደለም ሰላምን ስርዓትን ሊጠብቁ በሰላም ጊዜ እንኳ ሰላም ማይፈልጉ ስርዓት ማይጠብቁ ሰዎች ናቸው። ቤተኛውም የጦርነት ስርዓት ላይ የሌለ ስርዓት እነሱ ጋር ይገኛል። ሕፃናትን ግደሉ፣ አረጋውያንን ግደሉ፣ ልጃገረድን ግደሉ፣ ሙሽራን ግደሉ ተልሙዳቸው ላይ የእምነት መጽሐፋቸው ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብነ መርየመ ረሱለላህ ወማ ቀተሉሁ ወማ ሰለቡሁ ረገምናቸው ይላል አላህ ተባረከ ወተዓላ። በምን ምክንያት? በአላህ በመካዳቸው ምክንያት፣ የአላህን መልእክተኛ ኢየሱስን ገደለን በማለታቸው ምክንያት፣ ቃላቸውን በማፍረሳቸው ምክንያት ረገምናቸው፣ ልቦናቸው ላይም አሸግነበት ይላል። ነቢያትን ከመግደል ወደ ኋላ ያላሉ የሰው አውሬዎች አሁን ላይ ፍልስጤም ሀገር ላይ ሕፃናትን፣ አረጋውያንን፣ ህሙማንን ሜዳ ላይ ለጦር የተሰለፉትን ሳይሆን ታመው ሆስፒታል የተኙትን ላያቸው ላይ ሆስፒታልን በማፍረስ በማፈንዳት ከመግደል ወደ ኋላ ደም ካላሸተቱ መኖር አይችሉም። እስትንፋሳቸው ኦክሲጅናቸው ደም ነው፣ ጦርነት ነው። ጤነኛ የሆነ ሰው ንፋስ ካላገኘ እንደሚያፍነው እንደሚጨንቀው ደም ካልፈሰሰ በመግደል በማውደም ስማቸው ካልተጠራ ሰላም ማይሰማቸው የተረገሙ ህዝቦች ናቸው። አላህ ተባረከ ወተዓላ ምድርን ከሴራቸው ከተንኮላቸው የሚያጠራበትን ጊዜ ቅርብ ያደርገልን። አላህ ተባረከ ወተዓላ ከምድር ገጽ እነሱን ያጥፋልን። የተበደሉ ልቦችን ሁሉ አላህ ይጠገነልን። እሱ ሁሉም ማድረግ የሚችል ኃያል ጌታ ነውና። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ ወሽክሩ ለሁ ዐላ ተውፊቂሂ ወምቲናኒሂ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሻኒሂ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ዳዒ ኢላ ሪድዋኒሂ ሰለላሁ ዐለይሂ ወዐላ አሊሂ ወአስሓቢሂ ወኢኽዋኒሂ ወሰለመ ተስሊመን ከሲራ አማ ባዕድ። የአይሁዶች ተንኮል፣ ሸር፣ ግፍ በምክንያት የተፈጠረ አይደለም። ባህሪያቸውን፣ ስራቸውን፣ ልማዳቸውን፣ ሙያቸውን የሚኮሩበትን ከሙሳ ጋር የጀመሩትን ከዛ በኋላ የነበሩ ነቢያት ላይ በሙሉ ተከትለውታል። ነቢ ሙሐመድ ከመላካቸው በፊት ነቢ ሙሐመድ እንደሚላኩ መጽሐፋቸው ላይ ተነግሯል፣ ያውቁ ነበር። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የሚኖሩበት ሀገር ባህሪው፣ መልክዓ ምድሩ መጽሐፋቸው ላይ ስለተገለጠ ብዙ አይሁዶች ከተለያዩ አካባቢዎች መዲና ሄደው ቀድመው ሰፍረው ነበር። በተራራዎች መሃል የምትገኝ ቴምር የሚበዛባት ወደ ሆነች ሀገር ይሰደዳል። ከመካ ይነሳል፣ ይቀሰቀሳል ነቢዩ። መጨረሻ ላይ ደግሞ የስደት ሀገሩን ቴምር የሚበዛበት ሀገር ያደርጋል የሚሉ ጥቅሶች አሉ መጽሐፋቸው ውስጥ። በዚህ መሰረት የመጨረሻው ነቢይ ከነሱ እንዲሆን ተስፋ በማድረግ ወደ መዲና ብዙ አይሁዶች ተጉዘው ተሰብስበው ይገኙ ነበር። ሲጠባበቁ ቆዩ። አንዳንድ ሰዎች እንኳ ሲያጠቋቸው መጨረሻ ከሚመጣው አላህ ከሚረዳው ነቢይ ጋር ሆነን እንበቀላችኋለን ይሉ ነበር። በትዕግስት ይጠብቁ ነው። ትክክለኛው እምነት የቱ ነው ብለው ሰዎች መጥተው ሲጠይቋቸው አሁን ባለንበት ጊዜ ትክክለኛ እምነት የሚባል የለም፣ ተበላሽቷል። ባይሆን በቅርብ ጊዜ የሚመጣ ነቢይ አለ፣ ሂድ ወደሱ መገኛ እያሉ ሰውን ወደዛ ይልኩ ነበር። እነ ሰልማን አልፋሪሲም በዚህ መልኩ ነው ወደ መዲና ቀድመው የሄዱት። ነገር ግን ፈለማ ጃአሁም ማ ዐረፉ ከፈሩ ቢህ ፈለዕነቱላሂ ዐለል ካፊሪን አለ አላህ ተባረከ ወተዓላ።
ያውቁት በጉጉት ይጠብቁት የነበረው ነቢይ በመጣ ጊዜው በደረሰ ጊዜ ካዱ፣ በሱ አላምንም አሉ። ከነሱ ዝርያ ስላልሆነ አለ አላህ ተባረከ ወተዓላ ከሃዲያን ላይ የአላህ እርግማን ይስፈርባቸው። ነብዩ ሰለላሁ ዐለይሂ ወሰለም መካ 13 ዓመት ገደማ ቆይተው የመካ ሰዎች አላሳርፍ ሲሏቸው ወደ መዲና ተሰደዱ። አላህ ቀድሞ ለነቢያት ያሳወቀው ተውራት ኢንጂል ላይ የተጻፈው እውነት ሆኖ ተገኘ። አይሁዶች ነቢዩ ወደ መዲና ሲገቡ ከፊሎች ይሄ ነው ትክክለኛው ነቢይ አሉ። ምክንያቱም የእነሱ መጽሐፍ ላይ የተነገረው ባህሪ መገለጫ በሙሉ ነቢ ሙሐመድ ላይ ያለ አንድ ሳይጎድል መጽሐፋቸው ላይ የተነገረው ነቢ ባህሪያት፣ ምልክቶች ነቢ ላይ ተገኙ። አንዳንዶች ፈትነው ሁሉ አረጋገጡ። እዛ መጽሐፋቸው ላይ ካሉ የነቢ መገለጫዎች አንዱ ስጦታን ተቀብሎ ይበላል፣ ይጠቀማል፣ ሰደቃን አይቀበልም ይላል። ጀርባው ላይ የነቢያት መደምደሚያ ማህተም ምልክት አለ ይላል። ይህን ሁሉ አዩ፣ ያመኑ አመኑ። ከሃዲነት፣ ዘረኝነት ከደም ከስጋቸው ጋር የተዋሃደባቸው ደግሞ አይ ከኛ ከአይሁዶች ስላልሆነ አንከተለውም አሉ። አንከተልም ብለው ጥጋቸውን ቢይዙ አንድ ነገር ነበር። ነገር ግን አመላቸው ተነሳባቸው። ነቢይን ዓለይሂ ሰላቱ ወሰላም ለመግደል ሙከራ አደረጉ በተደጋጋሚ። የሚወዱት የስጋ አይነት ላይ የበግ የፊት እግር ላይ መርዝ አድርገው ሰጧቸው ዓለይሂ ሰላቱ ወሰላም። በአላህ ቁድራ ስጋው ተናገረ። መርዝ አለብኝ አትብለኝ አላቸው ለነብዩ ዓለይሂ ሰላቱ ወሰላም። ከእሳቸው ጋር አብረው የነበሩ የተራቡ ሰሐቦች ግን ቀድመው ጎራርሰው ነበር። የሞቱ ሰሐቦች ተገኝተዋል። እሳቸውን ግን አላህ ጠብቋል። በጊዜው በመርዙ ባይጎዱም ግን መርዙ ሰውነታቸው ላይ እንደቆየ ኋላ ላይ ሲሞቱ ለአይሻ ሆይ ያኔ አይሁዲዋ ሴት ያበላችኝ የስጋውን ስሜት አሁን እየተሰማኝ ነው ያሉን የሞቱት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ውዱን ታላቁን ነቢያችን ሙሐመድንም የገደሉት አይሁዶች ናቸው ማለት ነው። ከዚህም አልፎ ነቢ ላይ ዓለይሂ ሰላቱ ወሰላም ለቢድ ኢብኑል አዕሰም የሚባል ሰው ነቢዩ ላይ ሲሕር ሰርቷል። አሁንም ከሲሕሩ መዘዝ አላህ ነቢዩን ጠብቋል፣ አድኗል። ሱረቱል ፈለቅና ሱረቱን ናስን አውርዶ 11 አንቀጾችን በቀሩ ቁጥር የሲሕሩ 11 ቋጠሮ እየተፈታ ነቢዩ ዓለይሂ ሰላቱ ወሰላም ድነዋል፣ ደህና ሆነዋል። ይሄ ሁሉ አልሆን ሲላቸው 3 አይነት አይሁዶች ነበሩ መዲና ላይ የሚኖሩ። ምንም እንኳ ተንኮለኛ፣ ሸረኛ፣ ምቀኛ ቢሆኑም ነቢዩ ዓለይሂ ሰላቱ ወሰላም በሰላም አብረን እንኖራለን ቃላችሁን ከጠበቃችሁ ብለው ቃል አስገብቷቸው ነበር። ውል ነበራቸው በሰላም መዲና ላይ አብሮ የመኖር። ያን ውላቸውን በተደጋጋሚ አፍርሰዋል። ነቢዩ ዓለይሂ ሰላቱ ወሰላም ሌላ ጠላት ለመመከት በወጡበት እነሱ መዲና ውስጥ ሆነው መዲና ውስጥ የቀሩ ሕፃናትን፣ በሽተኞችን፣ ዑዝር ያላቸው ሰዎችን አጥቅተዋል። የመጨረሻው የክዳታቸው ኺያናቸው ማብቂያ ገዝወቱል አሕዛብ ላይ ነው። እነሱ ከውስጥ ሆነው መዲና ውስጥ ሆነው ለስሙ ቃል ኪዳን አለን ብለው እንዳይነኩ፣ ነገር ግን ውስጥ ለውስጥ የሸር ስራቸውን እየሰሩ ከመዲና ዙሪያ ያሉ ከመካ ጀምሮ የአረብ ጎሳዎችን ከሃዲ የሆኑትን መዲና ውስጥ ያሉ ሙናፊቆችን ቀስቅሰው አነሳስተው ሙሉ በሙሉ መዲናን እንዲወሩ ስራ ሰርተዋል። ቁጥራቸው በጣም የበዛ የኩፍር ኃይሎች ተጠራርተው መጥተው እነሱንም የመዲና አይሁዶችንም ቃላቸውን እንዲያፈርሱ ከነቢይ ጋር በሰላም የመኖርን ላይነኩ የገቡትን ቃል ኪዳን አስፈርሰዋቸው ሙሐመድ በምንም መልኩ ሊመልሰው የማይችል ሰራዊት ተጠራርቶ መጥቷል። ከእንግዲህ ከሙሐመድ ነፃ ልናወጣችሁ ነው፣ እናንተ ከውስጥ አጥቁልን። እነሱ እኛን ሊከላከሉ ከመዲና ይወጣሉ። ይህኔ ደግሞ እናንተ ከውስጥ አጥቁልን። ያን ሲሰሙ ወደ እናንተ ይመለሳሉ። 2-3 ቦታ ተከፋፍለው እናጠፋቸዋለን። ትልቁ የገዝወቱል አሕዛብ ዓላማው ነቢይን ከመዲና ማስወጣት፣ ነቢይን መግደል። እዚህ ላይ ትልቁን ድርሻ የወሰዱት አይሁዶች ናቸው። ኩለማ አውቀዱ ናረን ሊልሐርቢ አጥፈአሃ አላህ። በሄዱበት ሁሉ የጦርነት ክብሪት መለኮስ፣ ነጋሪቱን መጎሰም እንጂ ሌላ ስራ የላቸው። ሰላም መስበክ አያውቁ። ሰላም የሚለውን አፋቸውም የለመደው የሚጠቀመውም አይመስልም፣ ተቃራኒውን እንጂ። ኩለማ አውቀዱ ናረን ሊልሐርብ፣ የጦርነት እሳት በለኮሱ ጊዜ በለኮሱ ቁጥር አላህ ያጠፋባቸዋል ይላል። ይህ ሆኖ እስከ ዛሬ ተኖረ እንጂ አቅሙን ቢያገኙ ቢሳካላቸው ሙሉ ምድርን አቃጥለው ቢጨርሱ ደስታቸው ነው። የቻሉትን ያክል አድርገዋል፣ አርደዋል፣ ገድለዋል፣ ነፍሰ ጡርን፣ ሕፃናትን ጨፍጭፈዋል። የሸይጣን መልእክተኞች ሰራተኞች ናቸው። ወየስዐውነ ፊል አርድ ፈሳዳ ወላሁ ላ ዩሒቡል ሙፍሲዲን።
ምድር ላይ ለማበላሸት ይሯሯጣሉ። ሰው እንደው ሰው በመሆኑ ብቻ ምድር ላይ በሰላም ለመኖር ምድርን ለማልማት ይጥራል። እነሱ በሄዱበት ሁሉ የሚሯሯጡት የሚጥሩት ምድርን ለማበላሸት፣ አዝመራን ለማጥፋት፣ ለማበላሸት፣ ለማውደም። ማበላሸት ባህሪያቸውን፣ ጦርነት ስራቸውን። የሰላሙን ነቢይ እንኳ አለይሂ ሰላቱ ወሰላም ከመዲና ለማስወጣት፣ ለመግደል፣ ለማስገደል በተደጋጋሚ ሙከራዎችን አድርገዋል። እና እንወያይ፣ የአንተ ዲን እውነት ከሆነ እንከተልሃለን፣ የእኛ ዲን እውነት ከሆነ ትከተለናለህ ብለው አንድ 30 ሰው ይዘህና ብለዋቸው ወደ መንደራቸው ነቢዩ ለኸይር ካላቸው ጉጉት አንፃር እሺ ብለው ሄዳ መንደራቸው ከደረሱ በኋላ ሲያስቡት 30 ሰው ነቢይን አጅቦ ከገባ አይሳካላቸውም፣ 5 ይሆናሉ መልሰው። ለመወያየትም ተረጋግቶ ለመነጋገርም 5 ይበቃል። 5 ሰዎችን ይዘህና እኛም 5 ሰው ይዘን እንጠብቃለን። 5ቱንም ሰዎቻቸውን ከልብሳቸው ስር ስለት አስይዘው ጠበቋቸው ለነብዩ ሰለላሁ ዐለይሂ ወሰለም ለውይይት ብለው ጠርተው ነቢይን ሊገሉ። ከነሱ ውስጥ ወንድሟ ሙስሊም ሆኖ ከነቢይ ጋር የነበረ አንዲት እህት ወንድሟ ጋር መልእክት ልካ እነዚህ ሰዎች ሙሐመድን እየጠሩት ያለው እውነትም ተወያይተው ሐቁ ወዳዘነበለበት ሊዘነበሉ ፈልገው ሳይሆን ሙሐመድን ሊገድሉ ነው የጠሩት። ለውይይት ከመደቧቸው ሰዎች ጋር አብረው ከልብሳቸው ስር ስለት አስይዘዋቸው ልክ ገብቶ እንደተቀመጠ ወቅታችሁ ግደሉት ብለዋል ብላ ለወንድሟ ሙስሊም ለሆነ ወንድሟ ነግራ ለነቢይ ነግሯቸው ደጃቸው ከደረሱ በኋላ ነቢዩ መሐመድ ተመልሰው ወደ መዲና ሄደዋል። ይሄ አልሳካ ሲላቸው የተከበሩ የተቀደሱ ሱሐቦችን እርስ በርስ ለማባላት ሞክረዋል። በሱሐቦች መሃል ሆን ብለው ዘረኝነትን፣ የድሮ ጠበኝነትን ቀስቅሰው ሱሐቦች ሰይፍ ተማዘው ለሁለት ተካፍለው እንዲገዳደሉ ሁሉ የፊትና ክብሪት ለኩሰዋል። ለጂሃድ መዲናን ለመጠበቅ የአላህን ዲን ለማስፋፋት በወጡበት ሁሉ ግማሾቹ ነቢይ ሙሐመድን ጥለው እንዲመለሱ ለጠላት እንዲያጎርሷቸው ጦር ሜዳ ላይ ከደረሱ በኋላ ሌሎች እንዲፈሩ ሰራዊቱ ግማሹ ተመለሰ ብለው እንዲደናበሩ አድርገዋል። ባገኙት አጋጣሚ በተቻላቸው ሁሉ ላ ያእሉነኩም ኸባላ ወዱ ማ ዐኒቱም ቀድ በደቲል በግዳኡ ሚን አፍዋሂም ወማ ትኽፊ ሱዱሩሁም አክበር። እናንተን ባገኙት አጋጣሚ ከማጥቃት ከማዋረድ ከማጥፋት ወደ ኋላ አይሉ። ጥላቻ በአፍና በፊታቸው ተንጸባርቋል፣ ልባቸው የሚደብቀው ከዛ በላይ ነው ይለናል አላህ ተባረከ ወተዓላ። ሁሉን ነገር ነገረናችሁ ሐረም ይገባችሁ ከሆነ ይለናል። ይሄ ነው ባጭሩ የአይሁዶች ታሪክ፣ የአይሁዶች ሥራ፣ የአይሁዶች ውርደት፣ የአይሁዶች ማንነት። አሁን ባለንበት በሰለጠነው እንደሚባለው ዘመንና ዓለምም የማበላሸት ሥራቸው የላቀን ስነ ምግባርን፣ ጸባያን፣ እምነትን፣ ሰብአዊነትን የማጥፋት የማውደም ባንዲራን ከፍ አድርገው የሚያውለበልቡ እነሱ ናቸው። ዓለም ላይ ተስፋፍተው የሚገኙ የብልግና ሥራዎች የሴት ልጅ መገላለጥ፣ ዝሙት፣ የብልግና ዌብሳይቶች፣ የብልግና ፊልሞች፣ ድርጅቶቻቸው፣ እንቅስቃሴያቸው በሙሉ ከጀርባቸው ያሉት አይሁዶች ናቸው። የሰውን ስነ ምግባር ሙስሊምም ይሁን ካፍር አኽላቁን አበላሽተው ስርዓት አልባ አድርገው ምድር እንድትበላሽ የሚፈልጉ ሰዎች ናቸው። መገላለጥ፣ ጋጠ ወጥ መሆን፣ ስርዓት አልባ መሆን የሰው ልጆች ላይ ይህ ባህሪ እንዲስፋፋ ቀን ከሌሊት ይሰራል። ዛሬ አይደለም የጀመሩት፣ ድሮ በነቢ አለይሂ ሰላቱ ወሰላም ጊዜ መዲና ከተማ ውስጥ አንዲት ሴት ዕቃ እየገዛች ሳለ ቁጭ ባለችበት ልብሷን የታችኛውን ክፍል ከፀጉሯ ጋር አስሮት ስትነሳ ልብሷ ተገልጧል። በነቢይ ዘመን በመዲና እንኳ ሴት ልጅን መግለጥ እንድትገላለጥ ማድረግ አንዱ ስራቸው። ዛሬም በተለያየ መልኩ ከካፍሮች አልፈው ሙስሊም ሴት እንኳ ፋሽን ብላ ከዲን እንድትርቅ ከእስላማዊ አለባበስ እንድትወጣ ተገላልጣ እንድትሄድ ተወጣጥራ እንድትሄድ ሌላ ልብስ የሚያስፈልገውን ልብስ ሒጃብ ብላ እንድትለብስ ዓላማዋ ወንድ አይን ውስጥ መግባት ወንድን ማማለል እንዲሆን አዳዲስ የልብስ አይነቶችን የአለባበስ አይነቶችን እየፈጠሩ የሚያመጡት እነሱና ከነሱ ጋር አብረው ስራ የሚሰሩ ሙጅሪሞች ናቸው። የዲን ጠላቶች ናቸው። የሥነ ምግባር ጠላቶች ናቸው። ዓላማቸው፣ ግባቸው፣ ዳሩ በአላህ እንድንክድ ከነቢያት አስተምህሮት እንድንወጣ የመጀመሪያ የመጨረሻ ግባቸው ይሄ። ስለዚህ ከአይሁዶች ጋር ያለን ጸብ፣ ጥላቻ አንዳንድ ሰዎች እንደሚሉት የመሬት አይደለም
ፍልስጤማውያንን ስለበደሉ ብቻ አይደል። ይሄ አንዱ ሰበብና ምክንያት ቢችሉ ፍልስጤም ላይ የሚያደርጉትን ሁሉም ቦታ ላይ ለማድረግ ይሞክራሉ፣ ይፈልጋሉ። ታዲያ ከነሱ ጋር የጸባችን የጠላቻችን መነሻው የአቂዳ ጉዳይ የዲን ጉዳይ። ይሄን ትውልድ ሊያውቅ ይገባል። አይሁዶች አላህን የሰደቡ፣ አላህን ድሃ ያሉ፣ አላህ ስስታም ነው ያሉ፣ አላህ ዑዘይር የሱ ልጅ ነው ያሉ፣ ነቢያትን የገደሉ በመግደላቸው የኮሩ ዛሬም ድረስ የአላህ ባሮችን በል ከነሱ ውጪ ያለ የትኛውን እምነት የሚከተልን ሰው ቢችሉ ማስወገድ መጨረስ የሚፈልጉ ሰዎች ናቸው። እንደዚህ አይነት አውሬ ከሆኑ ሰዎች ጋር የተለያዩ የዓለም መንግስታት የሚባሉ ከነሱ ጎን መቆማቸው፣ የፈለጉትን ሲገድሉ፣ ሲያርዱ፣ ሲያቃጥሉ፣ ሲያወድሙ አይተው ዝም ማለታቸው በተወሰነ መልኩ ዓላማቸው እንደተሳካላቸው፣ ብዙዎች የነሱ ደጋፊዎች እንደሆኑ፣ ምድር አብዛኛው ነዋሪዎቿ እንደተበላሹ፣ ቅያማ እንደተቃረበች ያሳያል። የሆነው ሆኖ ግን መጨረሻቸው መጥፋት፣ መክሰር፣ መዋረድ፣ ከፍልስጤም ምድር መባረር። ይሄ ቁርአን ላይ ሱረቱል ኢስራ ላይ ሌሎችም ላይ ተነግሮን ምድርን በፈሳድ ይሞላታል። መጨረሻ ላይ ግን አላህ ተባረከ ወተዓላ ባሮቹን ለቆባቸው ሰልጦባቸው ይከስራል፣ ይባረራል፣ ይዋረዳል። ይሄ ጊዜ እስኪደርስ ድረስ ሙእሚኖች መፈተናቸው አይቀርም። ለዲኑ የተከላከለ ዲኔን አልለቅም ብሎ ታግሎ ታግሶ የሞተ አላህ ተባረከ ወተዓላ በፈቃዱ የሸሃዳነትን የሸሂድነትን ማዕረግ ይሰጣል። ሩቅ ሆነው ደግሞ አንጀታቸው የሚቆስል ልባቸው የሚደማ አይናቸው የሚያነባ ሙእሚን ወንድሞቻቸው ሲታመሙ አብረው በመታመማቸው አጅር ያገኛል። አላህ የሚያደርገው ነገር ሁሉ አላህ የሚሰራው ስራ ሁሉ ጥበባል። አላህ ለምን ዝም አለ ያሉ ያለ አግባብ ትክክለኛ ያልሆነ ጥያቄ የሚጠይቁ ሰዎች አሉ። የአላህን ስራ ጥበቡን ልናውቅ ይገባል። ነቢ ዓለይሂ ሰላቱ ወሰላም ሱሐቦች ተፈንክተዋል፣ ቆስለዋል፣ ተገድለዋል ያለን ይሄ ለምን ሆነ? እውነተኛ አማኞችን አላህ ሊለይ፣ ሸሂዶችን ደግሞ ሊያነሳ ወደሱ ሊወስድ። በዚህ መሃል ወንድሞቻቸው ወገኖቻቸው ላይ በሚደርስ ቁስል የሚታመሙ ሰዎችን አጅራቸውን ከፍ ሊያደርግ ወንጀላቸውን ሊያራቅ ፈልጎ አንዳንድ ፈተናዎች ሊበዙ ይችላል። ምንም ቢሆን ደላ ኢስላም የተበደሉትን አላህ ተባረከ ወተዓላ መጨረሻ ላይም ቢሆን ይረዳል፣ ካልሆነ አኼራ ላይ ይክሳል። ሶብር ልናደርግ የምንችለውን ትልቁን መሳሪያ ልንጠቀም ዱዓ ልናደርግ ይገባል። ዱዓን ልንንቃ ይገባል። እንዲሁ በየጊዜው ማላዘን ከንፈር መምጠጥ ብቻ ሳይሆን ትልቅ መሳሪያ እጄ ላይ አለ፣ በአካል ሄጄ ጂሃድ ተፈቅዶልኝ ስርዓቱን የጠበቀ ጂሃድ ታውጆ ሄጄ ጂሃድ ባላደርግ እንኳ እቤቴ ላይ ሆኜ ሌሊት ከእንቅልፌ ሰዓት ቀንሼ የዱዓ ተኩሴን ተኩሳለሁ ልንል ይገባል። ቢድዓ ሳንጨምርበት በመሰለን መልኩ ሳናደርገው ሸሪዓውን ሱናውን በጠበቀ መልኩ የዱዓን መሳሪያ በአግባቡ እንጠቀም። ከሚዲያ ወደ ሚዲያ የተሽከረከሩ የተሸጋገሩ ዜና መለቃቀሙ አብዛኛው ነው ተስፋ ከማስቆረጥና ልብን ከማድማት ውጪ ብዙ ጥቅም አይኖረው። ችግሩ ያለ የቆየ ሊቀጥልም የሚችል ነው። መፍትሄው ላይ ማተኮር ትተን ችግሩን መዘርዘር ላይ ሞራላችን እንዲነካ ቀስማችን እንዲሰበር ተስፋ እንድንቆርጥ የሚያደርግ ዜናዎችን ማሰራጨት፣ ማንበብ፣ ማስነበብ በተገናኙ ቁጥር ስለተፈጠረው ስለተፈጸመው እልቂት ስለፈሰሰው ደም ብቻ ማውራት ሳይሆን በምን እናስቁመው፣ በምን እንቀንሰው፣ የኛ አስተዋጽኦ ምን ይሁን። አንዱ ዓላማቸውም ተስፋ ማስቆረጥ ነው። ለዚህም ነው አስደንጋጭ ዜናዎችን የሚያሰራጩት የሚያስተጋቡት። የሆነው ይሁን ፈላ ተሂኑ ወላ ተሕዘኑ ወአንቱም አልአዕለውና ኢን ኩንቱም ሙእሚኒን ኢን የምሰስኩም ቀርሑን ፈቀድ መሰል ቀውመ ቀርሑን ሚስሉህ ወትልከ አልአያሙ ኑዳዊሉሃ በይነ ናስ። አትስነፉ፣ አትድከሙ፣ እናንተ ናችሁ የበላዮች እውነተኛ ሙእሚኖች ከሆናችሁ። ቁስል ቢነካችሁ ብትቆስሉ እነሱም ቆስለዋል። ዱንያ ተራ በተራ ናት ይላል አላህ ተባረከ ወተዓላ። ይህ ሰብር ልናደርግ ለወንድሞቻችን በምንችለው ሁሉ ዱዓ ልናደርግላቸው ይገባል። اللهم منزل الكتاب ومجري السحاب وهازم الأحزاب اللهم اهزم اليهود اللهم اهزم اليهود اللهم اقتلهم بددا ولا تغادر منهم أحدا اللهم لا تقم لهم راية اللهم لا تقم لهم راية
واجعلهم لمن خلفهم عبرة وآية. اللهم اجعلهم يخربون بيوتهم بأيديهم وأيدي المؤمنين. اللهم اجعلهم يخربون بيوتهم بأيديهم وأيدي المؤمنين. اللهم اجعلهم يخربون بيوتهم بأيديهم وأيدي المؤمنين. اللهم زلزل الأرض من تحت أقدامهم. اللهم زلزل الأرض من تحت أقدامهم. اللهم اقذف الرعب على قلوبهم. اللهم اقذف الرعب على قلوبهم. اللهم انصر إخواننا المستضعفين والمظلومين في فلسطين برحمتك يا أرحم الراحمين. اللهم انزل السكينة على قلوبهم. اللهم أيدهم وانصرهم. اللهم كن لهم مؤيدا ونصيرا وظهيرا. اللهم لا تكلهم إلى أنفسهم ولا إلى أحد من خلقك طرفة عين. اللهم لا تكلهم إلى أنفسهم ولا إلى أحد من خلقك طرفة عين برحمتك يا أرحم الراحمين. اللهم ارحم موتاهم. اللهم ارحم موتاهم واشف مرضاهم وداوي جرحاهم. اللهم نشكو إليك ضعف قوتنا وقلة حيلتنا وهواننا على الناس، وأنت رب المستضعفين لا إله إلا أنت سبحانك إنا كنا من الظالمين. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم وبارك على نبينا محمد.